ሰላም ውድ የአጁሪ ቤተሰቦች እንዴት አላችሁ? ከአጁሪ ጋር መልካም ቆይታ ይሁንላችሁ። የሀገር ውስጥና ዓለም አቀፍ መረጃዎችን እንደሚከተለው አቅርብላችኋለሁ። የህወሓት ቡድን ትግራይን የሲኦል ምድር አድርጓታል። ስምረት ዲሞክራሲያዊ ፓርቲ በትግራይ ክልል ወቅታዊ ሁኔታ ዙሪያ ባወጣው መግለጫ የህወሓት ቡድን በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውን ህጋዊ የትግራይ ጊዜያዊ አስተዳደር መፈንቅለ መንግስት በማፍረስና የጦርነት ትንኮሳ በመፈጸም ትግራይን የሲኦል ምድር አድርጓታል ሲል ኮንኗል። ቡድኑ የሚያስጨንቀው የህዝብ ደህንነት ሳይሆን የራሱን ጥቅም ማሟላትና ከተጠያቂነት ማምለጥ መሆኑን የገለጸው ፓርቲው ከሰላም ጋር ሆድና ጀርባ በመሆን ህዝብ ላይ ግፍ እየፈጸሙ መሆኑን አስታውቋል። ይህን ጸረ ሰላም ቡድን ለማስወገድ ስምረት ፓርቲን ጨምሮ ሌሎች የለውጥ ኃይሎች የሰላምና ለውጥ ምክር ቤት አቋቁመው ጥንካሬ የተሞላበት ትግል እያደረጉ መሆኑን መግለጫው ጠቁሟል። በመሆኑም ህዝቡ፣ የፌዴራል መንግስትና ዓለም አቀፍ ማህበረሰብ የቡድኑን ዕድሜ ለማሳጠር ለህግ ለማቅረብ በሚደረገው ትግል ድጋፋቸውን እንዲያጠናክሩ ፓርቲው ጥሪውን አቅርቧል። በሽረና ለሞቱ ወጣቶች ጥያቄ ህወሓት ነው። ስምረት ፓርቲ በትግራይ ሽረና እና ራያ አካባቢ የተከሰተ ጦርነት የተጎዳው የትግራይ ወጣት በተመለከተ ህወሓትን ተጠያቂ አድርጓል። ፓርቲው ነሐሴ 6 ቀን 2018 ዓ.ም በወጣው መግለጫ በትግራይ የሚንቀሳቀሰው ህወሓት ከግደፍ እና ከሌሎች ጸረ ሰላም ኃይሎች ጋር ድጋፍ አገኛለ በሚል የተሳሳተ ስሌት የሽረናና በራያ ጦርነት መክፈቱን ገልጿል። በዚህም በተከሰተው የአጸፋ ምላሽ ህይወታቸውን ላጡ የትግራይ ወጣቶች ህወሓት ተጠያቂ እንዲሆን ፓርቲው ጠይቋል። በተጨማሪም የትግራይ ህዝብና ወጣቶች ለጥቂት ግለሰቦች ስልጣን ፍላጎት ሲባል የጦርነቱ ሰለባ መሆናቸው እንዲያበቃና ተጠያቂዎችን በህግ እንዲጠየቁ አሳስበዋል። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚመለኩሰው የጦርነት እሳት የተሸነፈና ግብዓተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥ ገልጸዋል። በዚህም ዳግም በመደራጀትና የኢትዮጵያ ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረጉን አስገንዝበዋል። በአሁኑ ወቅትም መንግስትን አፍርሶ ሀገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካለት ሲረዳ በድርድር ስም የድረሱልኝ ልመና እያሰማ መሆኑንና ደጋፊዎችም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማያውቅ ያስታወሱት ሱሌማን ደደፎ አሁንም ይህን ቡድን በትኖ መሪዎችን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ሁሉ ልጅ ወልዶ ማሳደግ፣ እህል አርሶ በነፃነት የመጠቀም እንዲሁም ላለፉት 10 ዓመታት ከታገተበት አፈና ነፃ የመውጣት መብት ሊረጋገጥለት እንደሚገባ በመግለጽ አቋማቸውን አንጸባርቀዋል። የፈጥኖ ደራሽ ድጋፍ ሰጪ ኃይሉ በሱዳንና በኢትዮጵያ ድንበር ላይ የምትገኘው ኩርሙክ ከተማን መቆጣጠሩን አስታወቀ። በሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይሎች RSF ከሱዳን ጦር ጋር ባደረገው ከባድ ውጊያ በብሉ ናይል ክልል የሚገኘውን እና ስትራቴጂካዊ ጠቀሜታ ያላትና ከኢትዮጵያ ጋር የድንበር ከተማ የሆነችውን ኩርሙክን በትናንትናው ዕለት ሙሉ በሙሉ መቆጣጠሩን አስታወቀ። የጦር ሰራዊቱ በበኩሉ ቦታውን ለቆ የወጣው በተከታታይ ለ3 ቀናት ያህል ከኢትዮጵያ በድሮን እና በከባድ መሳሪያ ስለተደበደቡ ነው ብሏል። የቡድኑ ቃል አቀባይ ባወጣው መግለጫ ላይ የRSF ታጣቂዎች ከሱዳን ጦር ጋር ያደረጉትን ከባድ ውጊያ ተከትሎ ከተማዋን መቆጣጠራቸውን፣ በርካታ የጦር መሳሪያዎችና ጥይቶች መማረካቸውን ገልጸዋል። የወታደራዊ ምንጮችና የአካባቢ አስተዳደር እንደገለጹ ከሆነ ደግሞ የሱዳን ጦር ከተማዋን ለቆ ለመውጣት የተገደደው ከኢትዮጵያ ግዛት ውስጥ ለ3 ቀናት ያህል በተከታታይ በተቃጡ የረጅም ርቀት ድሮኖች እና የከባድ መሳሪያ ድብደባዎች ምክንያት መሆኑን ሱዳን ትሪቡን ዘግቧል። ፈጥኖ ደራሽ ድጋፍ ሰጪ ኃይሉ የኩርሙክ ከተማ የተቆጣጠረው ከ2 ቀናት በፊት በብሉ ናይል ክልል በከፈተው ሰፊ ጥቃት ሌላኛዋን ቁልፍ የድንበር ከተማ ቄሳን ከተቆጣጠረ በኋላ ነው። የሱዳን ጦር በቅርቡ በዚሁ አካባቢ የተቃጣበትን ጥቃት መመከቱን ማስታወቁ አይዘነጋም። ከብሉ ናይል ክልል ዋና ከተማ ኤድ ዳማዚን በ136 ኪሎ ሜትር ርቀት ላይ የምትገኘው ኩርሙክ ወደ ኢትዮጵያ የሚያስኬድ ትልቅ የድንበር ማቋረጫ እና የወታደራዊ አቅርቦት መስመር በመሆኗ በሁለቱም ወገኖች ዘንድ ከፍተኛ ስትራቴጂካዊ ቦታ እንደሆነች እና ተፈላጊነቷን በዛው ልክ ነው መሆኑን ዘገባው አመልክቷል። ኢትዮጵያ የባህር በር በማጣጣፍ በሁለገብ ጫናዎችና ለሉዓላዊነት ስጋት ተጋላጭ መሆኗን ሚኒስትሩ ገለጹ።
ኢትዮጵያ የባህር በር በማጣቷ በገንዘብ ሊገመቱ ለማይችሉ በርካታ ጫናዎች፣ ለከፍተኛ ወጪና ለሉዓላዊነት ስጋት ተጋላጭ መሆኗን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ዶክተር ገለጹ። ሚኒስትሩ ከበሪሳ ጋዜጣ ጋር ባደረጉት ቆይታ ሀገሪቱ የባህር በር በማጣቷ በግንባር ቀደምትነት ተጎጂ ከሚሆኑ ዘርፎች መካከል የትራንስፖርትና ሎጂስቲክስ ሚኒስቴር አንዱ እንደሆነ ገልጸዋል። ሚኒስትሩ የባህር በር የሌላት ሀገር ምስጢር ሊኖራት ስለማይችል ለጠላት ተጋላጭ በማድረግ በሉዓላዊነቷ ላይ ጫና እንደሚፈጥር አስረድተዋል። የባህር በር ያለ አግባብ የሚወጣን ወጪ ለመቀነስ እና ለአገልግሎት የሚከፈለውን ዋጋ ተመጣጣኝ ለማድረግ እና የምርት ስርጭትን ለማፋጠን ከፍተኛ አስተዋጽኦ እንዳለው ጠቁመዋል። ይህን ሀገር በራሷ የምትቆጣጠረው የባህር በር ወይም የወደብ ሲኖራት ብቻ ሁኔታው የሚስተካከል መሆኑን አስረድተዋል። ይህ ባለመሆኑ ኢትዮጵያ ለወደብ ኪራይ ከሚወጣው ከፍተኛ ወጪ ባሻገር ለተለያዩ ጫናዎች እየተጋለጠች እንደሚገኝ አስታውቀዋል። አንድ ምርት ከውጭ ሀገር ተገዝቶ በፍጥነት መቅረብ አለበት ሲባል የባህር በሩን የሚቆጣጠረው ጫኝና አብራጅ ሰራተኞችን የሚያሰማራው እንዲሁም መርከብ የት መቆም እንዳለባትና የትኛውን ምርት መጀመሪያ መምጣት እንዳለበት የሚወስነው ኢትዮጵያ እንዳልሆነች ሚኒስትሩ አብራርተዋል። በከባድ ዝናብ አማካኝነት ጃፓን ውስጥ 6 ሰዎች ሞተዋል ተባለ። ምስራቅ ጃፓን ቺባ ግዛት ከፍተኛ ዝናብ በመጣሉ ቢያንስ 6 ሰዎች መሞታቸው የተነገረ ሲሆን 5 ሰዎች ደግሞ ቆስለዋል። የጃፓን ባለስልጣናት ታይቶ የማይታወቅ ሲሉ የገለጹት ዝናብ ከ20 ሺህ በላይ አባወራዎችን የኤሌክትሪክ ኃይል ሲቀንስ 7 ሺህ ተጓዦች ደግሞ በቶኪዮ ናሪታ አየር ማረፊያ በአንድ ሌሊት በረራቸው እንዲዘገይ አድርጓል። ይህ የጎርፍ አደጋ የተከሰተው በዚህ ሳምንት በጃፓን እና በአጎራባች ሀገር ውስጥ ተከታታይ አውሎ ነፋሶች ከተከሰቱ በኋላ ነው። የጃፓን የሜትሮሎጂ ኤጀንሲ እንደገለጸው የቅርብ ጊዜውን የጎርፍ አደጋ የመጣው ወደ ሀገሪቱ ምስራቅ የሚፈሰው ሞቃታማና እርጥበት አዘል አየር ሲሆን ይህም ከላይ ካለው ቀዝቃዛ አየር ጋር ተዳምሮ የአካባቢ አየር ሁኔታን እጅግ ያልተረጋጋ ያደርገዋል ሲል ቢቢሲ ዘግቧል። የሁቲ አማጽያን በሳውዲ የነዳጅ ማጣሪያ ላይ ድንገተኛ ድሮን ጥቃት መፈጸሙ ተገለጸ። የየመኑ የሁቲ አማጽያን በሳውዲ አረቢያ ጂዛን የሚገኘው ግዙፍ አራምኮ የነዳጅ ማጣሪያ በሰው አልባ አውሮፕላኖች መደብደባቸውን አስታወቁ። ሳባ ኒውስ እንደዘገበው ጥቃቱ የተፈጸመው በ2 ድሮኖች ሲሆን የቡድኑ ወታደራዊ ምንጮች እርምጃው ሳዑዲ አረቢያ በሳዕዳ እና ሀጃአ ግዛቶች የየመን የአየር ክልል መጣሷን ለመበቀል የተወሰደ ምላሽ መሆኑን ገልጸዋል። እስካሁን ከሳዑዲ አረቢያ በኩል በዜናው ላይ የተሰጠ ይፋዊ ምላሽ የለም። ሁቲዎች ከዚህ ቀደም የጂዛን የነዳጅ ማጣሪያ ላይ ተመሳሳይ የሚሳኤልና የድሮን ጥቃቶች መሰንዘራቸውን የሚታወስ ሲሆን ይህ አዲስ ክስተት በክልሉ ያለው ውጥረት አሁንም መቀጠሉን ያሳያል። ውድ የአጅሪ ቤተሰቦች የዕለቱን መረጃዎች የሚከተሉትን ይመስሉ ነበር ያቀረቡላችን ይመስሉ ነበር። በሌላ ዝግጅቶች እስከምንገናኝ ሰላም።